አቶ መስፍን እስከ መጨረሻው ድረስ ያመረረ ይመስላል። ወደ ቤት መምጣት አልፈልግም ስላለ ወይዘሮ ሜላት ተጨንቃለች። እኔ የምለው በትዳር መካከል ግን እንደዚህ ፉክክር አለ እንዴ? ከእኑ የቃቃ ጨዋታ ነው ያስመሰሉት ትዳሩን አቶ መስፍንም ሆነ ወይዘሮ ሜላት። አቶ መስፍንም ቢሆን እስከ ዛሬ ድረስ እየተሸነፈ የቆየ ሰው ነው። ስለዚህ የአሁኑን ይቅርታ አድርጎላት ማለፍ ይችላል። በሌላ በኩል ደግሞ ወይዘሮ ሜላት አልሸነፈም ባይነቷ በጣም የሚገርምና በጣም የሚያሳዝን ነው። ሰው እነዚህን የሚያካክሉ ልጆች ሁሉ እሱ ይቅርታ ቢጠይቀኝ ለምን አይሸነፍም? እንዴት እዚህ ደረጃ ሊደርስ ቻለ? እስከ ዛሬ ድረስ ብዙ ነገር አብረን አሳልፈናል። ብዙ ችግሮችንም ተወጥተናል። ነገር ግን እንዴት አሁን ሊሸነፍ አልቻለም? ስትልም ራሷ ወይዘሮ ሜላት እያወራች ነበር። ለምን እሷ አትሸነፍም? ቤተሰብ ለምን ይህንን ነገር በይቅርታ አታልፈውም? ለምን የበታችነት ስሜት ይሰማታል እሱ ይቅርታ ካላላት በስተቀር? ይገርማል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ፕሌስ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አረማሮች ተው ግን ማርያምን ቻናሌ ተበላሽቷል ተመቶብኛል እና ፕሌስ ባካችሁን ላይክ በማድረግ ተባበሩኝ። ከቻላችሁ ደግሞ ኮፒ ሊንክ እያደረጋችሁ ማለት ነው። ማሮች ፕሌስ የእውነት ይሄ ቪዲዮ የሚደርሳችሁ ሁላችሁም በተለይ ላይክ በማድረግ እና ከቻላችሁ ኮፒ ሊንክ እያደረጋችሁ ተባበሩኝ። ቻናሌ ምን እንደነካው አላቅም በጣም ሞቷል ማለት ነው። ውድ ቤተሰቦች ያው ያለ እናንተ ማንም የለኝም እና በአክብሮት ነው የምጠይቃችሁ። ደግሞ ደስ ካላችሁ ላይክ አድርጉልኝ ማሮቼ። እና ወይዘሮ ሜላት እኔ በጣም ነው የገረመችኝ፣ በጣም ነው ያሳዘነችኝ ማለት ነው። ይህን የመሰለ ትዳር ወይም ደግሞ ይህን የመሰለ ቤተሰብ ሊፈርስ ጫፍ ላይ ደርሷል። ሁለታቸውም በእንግዲህ አልሸነፍም ባይነት ናቸው ያሉት። ያው ሁላችንም እንደምናውቀው አዲስ ቤት ቀይረዋል። ምናልባት በአዲስ ቤት አዲስ ህይወት ይመጣል ብለው አስበው ነበር። ልጆቹም ሳይከፋፈሉ አይቀሩም። እንግዲህ ሀናንም እንደምታዩት ከኤልያስ ጋር የነበራት ግንኙነትና የኤልያስ ነገር በጣም ጭንቅላቷን ይዟታል። ሌላ ነገር እንዳታስብ፣ ሌላ ነገር እንዳታደርግ ይዟታል። እንደውም ዛሬማ ግልጹን ተናግራለች። አንተ ስላለክ ምንም ነገር መወሰን አልቻልኩም። አንተ የለህ ወይም አንተ ባልነበርክበት ሰዓት ምንም ነገር ለመወሰን አያቅተኝም ነበር። አሁን ግን ወደ ኋላ እየተጎተትኩ ነው ስትል ለኤልያስም ያላትን ውስጧን እየጎዳት ያለውን ነገር ነግረዋለች። ኤልያስም ቢሆን እኔ አንቺን በማፍቀሬና አንቺን በመውደዴ በጣም ደስተኛ ነኝ። ነገር ግን እኔ አንቺን ሳፈቅረሽና ስወድሽ እንድትደሰች ወይም ደግሞ ደስታ ላመጣልሽ ባልችልም እንኳን ስላፈቀድኩሽና ስለወደድኩሽ በእኔ ምክንያት እንድትጎጂ አልፈልግም። ደስታውን ባላመጣልሽ፣ አንቺን የሚመችሽን ነገር ለአንቺ ጥሩ የሆነውን ነገር ባላመጣልሽም፣ ነገር ግን በእኔ ምክንያት ወይም በእኔ ፍቅር ምክንያት ደግሞ እንድትጎጂ አልፈልግም። ከዛሬ ጀምሮ አታገኝም። በቃ ሰው ስፈልግ እደውልልሻለሁ ብሎ ትቷት ሄዷል ማለት ነው። ሀና እንደዚሁ ዝም ብሎ ውሃ በልቷት የቀረው ይመስለኛል ቤተሰብ። ምክንያቱም ከአሁን በኋላም እዝራ ይቀበላታል ብዬ አላስብም። በጣም ደጅ ጸንቷል። እዝራም ቢሆን እስካሁን ድረስ በጣም ጠብቋታል። እስካሁን ባሳለፉት ጊዜም እሱ ፈልጎ ሄዶ እንኳን በፈለገው ሰዓት አያገኛትም። ስለዚህ እዝራም ካሁን በኋላ ዝም ብሎ ይጠብቃታል ወይም ደግሞ የምታደርገውን ነገር እየተመለከተ እሺ ኦኬ ብሎ ይመለከታታል ማለት አይደለም። ካሁን በኋላ ያለው የሀና ህይወት ከባድ ነገር ሳይሆን አይቀርም። ሲቀጥል ደግሞ በጣም የሚያሳዝነው ነገር ውድ ቤተሰቦች አቶ ኖላዊም እንግዲህ ህይወቱ ምስቅልቅሎ የወጣ ይመስላል። የዚህ ድራማ ጉዳይ የሆነን ለመናገር ከቀን ቀን በጣም እየደበረና እያስጠላ መጥቷል። መጨረሻ አካባቢ ጥሩ ነገሮች መፈጠር ሲገባቸው፣ ነገር ግን የምናየው ነገር እና የምንሰማው ነገር በጣም የሚደብር ነው። ለማንኛውም እንግዲህ ፋኖስም ብትሆን አቶ ኖላዊን በጭራሽ ላይ አልፈልግም ከዚህ አካባቢ ድርሽ እንዳትል ብላ እንደ ውሻ አድርጋ ነው ያባረረችው። ልክ ወይዘሮ ሜላት አቶ መስፍን ላይ እንዳደረገችው ወይም ያደረገችውን ድርጊት አሁንም ፋኖስ በአቶ ኖላዊ ላይ አድርገዋለች ወይም ደግመዋለች ማለት ነው። እኔ ያልገባኝ ነገር ቆይ ፈጣሪ የወደደውንና የፈቀደውን ነው የሚያደርገው። በዚህ ጉዳይ ማለቴ አቶ ኖላዊ ልጅ እንደማይወልድ አቶ ኖላዊና ፋኖስ ቁጭ ብለው አላወሩበትም። እስካላወሩበት ድረስ ደግሞ በዚህ ደረጃ መቀየምና በዚህ ደረጃ እሱን ማግለል አልነበረባትም። እነሱ ያወሩት ስለ ቤተሰብ
ስላሳለፈችው ህይወት እሱም ስላሳለፈው ህይወት እንጂ ስለ መውለድ እና ስላለ መውለድ ያወሩበት ጉዳይ ነገር የለም። ሲቀጥል ደግሞ ውድ ቤተሰቦቼ ምናልባት ደግሞ እኮ ፈጣሪ መልካም ነው፣ ምንም የሚሳነው ነገር የለም። ስለዚህ ሊቀይረው ይችላል። እሱ ማድረግ የሚችለውን ነገር ያደርጋል ፈጣሪ። ፈጣሪ ታሪክን ቀያሪ ነው፣ ሊቀይረው ይችላል። ልጅ መውለድ ሊችል ይችላል፣ አይታወቅም። ያልተረጋገጠ ነው፣ አልተመረመረም። አቶ ኖላዊ ሀና ስላለች ብቻ ልጅ አትወልድም ብላ በዚህ ደረጃ ግግም ብላ አቶ ኖላዊን የመሰለ ሰው እንግዲህ ከፍ ዝቅ አድርጋ ተናግራ አባረዋለች ማለት ነው። የሚገርመው ነገር ቤተሰብ ካባረረችው በኋላ እና አልፈልግህም ካለችው በኋላ እንደገና ታለቅሳለች። ቆይ እሷ አይደለች የገፋችው አልፈልግህም ያለችው ወደዛ ዞር በልኝ ያለችው? ምን ያስለቅሳታል? ምንም ያስለቅስ ነገር አለ? ከዚህ በፊትም ከቤቴ እንዳደርስ ወደዛ ዞር በልልኝ ብላ አባራው እንደገና ስታለቅስ ነበር። አሁንም ልክ እንደዛ አባራ ዞር በልልኝ ብላ ማልቀስ እኔ አልገባኝም። እውነት አልገባኝም ቤተሰብ። እና እናንተ የገባችሁ ካላችሁ እስኪ አስረዱኝ። ምን አይነት ትዳር ነው እንደዚህ አይነት ነገር ከጅምሩ እንደዚህ ምስቅልቅሉ የወጣ? እንግዲህ ሀናን ብትሆን በጣም ከፍቷትና ውስጧ ጤነኛ ስላልሆነ ሁልጊዜ ሲከፋትና ስትረበሽ ነው እንግዲህ ወደ አቶ ኖላዊ የምትሄደው። አቶ ኖላዊ ጋር ሂዳ ነበር። ያው አቶ ኖላዊ ተበሳጭቶ ስለነበር ቤት አልነበረም። ቤት ሲገባ እንግዲህ ሀኒቾን ያገኛታል። ያው ሲከፋት ስለሆነ የምትሄደው እንደ ከፋ ታውቋል። ነገር ግን ቢጠይቃትም የራሷን ጉዳይ አልነገረችውም። እሱ ምን እንደሆነና ውስጡ ትክክለኛ እንዳልሆነ ነበር የጠየቀችው። ያው እሱም ነግሯታል ማለት ነው። ከፋኖስ ጋር እንደተለያዩና አልፈልግህም እንዳለችው ልጅ ባለመውለዱ ምክንያት ያው ውስጡ እንደተጎዳ ገብቷታል ሀኒቾ። ሀና ለጊዜው ለማጽናናት ሞክራለች። እንኳንም ደግ አደረገ፣ ለዚህ ነገር ከሆነ የምትፈልግህ ትቅር፣ ችግር የለውም ብላ እንግዲህ ያው ለማጽናናት ሞክራለች። ነገር ግን ሀና አቶ ኖላዊ ስለከፋው ብቻ ሳይሆን እሷ ሲከፋት ሁልጊዜ ወደ አቶ ኖላዊ ነው የምትሄደው እና በዛም ምክንያት እንደገና ያው በአባቷን ጉዳይ ነው የሄደችው። ሌላው እንግዲህ ወይዘሮ ሜላት ለምን መስፍን ከቤት አልመጣም ብላ አካኪ ዘራፍ እያለች ነበር። እንደውም ምናሴ ላይ እየጮኸችበት ነበር። ሰላም የታለች ሀና የታለች ብላ ትጠይቃለች። ሀናም አባቷ ጋር እንደሄደች ሰላምም አባቷ ጋር እንደሄደች ሲነግራት በጣም ነበር የተናደደችው። እኔ ይከፋኛል አትሉም፣ እናቴን ይከፋታል አትሉም፣ እናቴ ትቀየማለች፣ እናቴ ብቻዋን ናት ብላችሁ አትሉም እንደነበር ያለችው። እንዴ ልጆቹ ምን ያድርጉ? ቤተሰብ ልጆቹ ምን ያድርጉ? በነገራችን ላይ እንደውም እስካሁን ድረስ ከአባታቸው አለመሄዳቸው ነበር የሚገርመው። እሷን ወይም በእሷ ዙሪያ ነው ያሉት ልጆቹ። ስለዚህ አሁን ወይዘሮ ሜላት ሊከፋት አይገባም። ምክንያቱም አባታቸው ነው። አባት እስከሆነ ድረስ ደግሞ የግዴታቸውን ልጆቹ መወጣት አለባቸው። ምናሴም እንግዲህ ያም ሆነ ይህ አባታችን ነው። አባዬ አንዴ አባታችን ሆኗል። አንቺን እና እሱን የምንለይበት ምንም አይነት ጉዳይ የለንም፣ ወይም ምንም አይነት ምክንያት የለንም ነው ያላት። ትክክል ነው። እሱ ነው ጥፋተኛ፣ እኔ ነኝ የተበደልኩት ነው የምትለው። መበደልሽን መጀመሪያ መቼ አረጋገጥሽ ነው? እርግጠኛ እኮ አይደለችም። ተበድያለሁ የሚለውን ብቻ እንጠልጥላ አሁንም እሷ እንደተጎዳች፣ አሁንም እሷ እንደተበደለች፣ አሁንም እሷ እንደተከፋች አድርጋ ነው የምታየው። እሺ አቶ መስፍንስ ብቻውን ቁጭ አለው። ውጭ የቤት ምግብ የማይበላው ወንድ ልጅ እኮ ነው። ወንድ ልጅ ደግሞ አስባችሁታል አይችልም። ሴት ልጅስ ብትሆን እሺ ልትችል ትችላለች። እና በጣም ወይዘሮ ሜላት እያሳየችው ያለችው ነገር እንደውም ምናሴ እዚህ ላይ በጣም ልክ ልኳን ነው የነገራት። በቃ አባታችን ነው ያላት፣ አባታችን ነው። ስለዚህ ምንም ማድረግ አንችልም። አንቺን እና እሱን መለየት አንችልም። እናንተ ችግራችሁን መፍታት ካልቻላችሁ እኛ ምን እናደርጋችሁ? ደግሞ አንቺን ስህተተኛ ብሏታል። አንቺ ጥፋተኛ ነሽ፣ ጥፋቱ ያንቺ ነው። የዛ ጊዜ ላይ ይቅርታ ሊጠይቅሽ ሲመጣ እንደዛ መጥፎ ነገር ተናግረሽ አባረሽው አንቺ ነሽ። ደግሞ እየተከታተለሽ ነበር፣ አይቶሻል። ለእያንዳንዷ እንቅስቃሴሽ ምን ስታደርግ እንደነበር አይቶሻል ነው ያላት። ሜላት ረጋ ማለት አለባት። ሜላት ትዳሯ እንድድንላት፣ ትዳሯ እንድቆይላት ከፈለገኝ ራሷ ረጋ ብላ ሰከን ብላ ማሰብ ይገባታል፣ ወይም ደግሞ ማሰብ አለባት። ያለበለዚያ ግን ይሄ ስንት ዓመት የቆየ ትዳርና እነዚህን ልጆች የመሰሉ እነዚህን የመሰሉ ልጆች አፍርታ በባዶ ትቀራለች ብዬ ነው የማስበው። እንግዲህ የምታደርጋቸው ነገሮች፣ የምታደርጋቸው እንቅስቃሴዎች በጣም የሚደብሩ ናቸው። አሁንም ቢሆን እሷ ተጎጂ፣ አሁንም ቢሆን እሷ ተከፊ፣ አሁንም ቢሆን እሷ ተበዳይ ሆና ነው የምታየው ነው እንዴ። አቶ መስፍን ከአንድም ስንት ጊዜ ይቅርታ አድርግልኝና ልምጣ ብሏታል እኮ። ይቅርታ አድርግልኝና እሺ ወደ ቤት ልምጣ። እሷ ግን ነው አልሸነፍም። እንጃ እውነት ግን ቤተሰብ በትዳር መካከል እንደዚህ አይነት ፉክክር አለ
ማለት እሱ ይቅር እሱ ይቅርታ ካላለኝ እሷ ይቅርታ ካላለችኝ ያው የመስፍንን ያልፈርድበታል። በጣም ብዙ ጊዜ አይቷታል። በጣም ብዙ ጊዜ ታዝቧታል፣ አልፏታል። በጣም ብዙ ጊዜ ደግሞ አይቷታል። ሶ አሁን እሷ መሸነፍ አለባት ባይነኝ። እናንተ ምን ትላላችሁ?